እውነት ለመናገር እኔም ባይኔ ባላይ አላምንም ነበር። እሷ መታ በተነግረኝ ውሸታም ብዬ እሷን ነበር የማስተባብለው ማለት ነው። ዛሬ የሆነ ነገር ላሳያችሁ ነው። ኑ ተመልከቱ፣ የሀገሬ ልጆች ኑ ተመልከቱ ማለት ነው። ኑ ተከተሉ። ዝም ብላችሁ እኔ ራውራ እናንተ ቪዲዮን በደንብ ስሙት ማለት ነው። በደንብ እዩት እንጂ ምን ስሙት ነው። ምን እንደተፈጠረማ ልንገራችሁ። ለካ እህቶቻችን በየአረብ ቤቱ ራበነ ምግብ የለም ምናምን የሚሉት ወደው አይደለም በምክንያት ነው ማለት ነው። እኔ የሀገሬ ልጆች ከዚህ ቤት አልሐምዱሊላ ሁሌም እንደምላችሁ ብዙ አመት ሰርቻለሁ ማለት ነው። ሰዎቹ ጥሩ ስለሆኑ ቤቱ ምንም አይነት ችግርም የለበትም። እኔም ጎበዝ ጥሩ ልጅም ስለሆንኩ ማለት ነው። እና ታስታውሱ ከሆነ በዚያኛው ቻናሌ የዛሬ 2 ሳምንት አካባቢ አንድ ቪዲዮ ሰርቻ አካፍያችሁ ነበር። እሱ ቪዲዮ ምንድነው መሰላችሁ? ሰውዬ ታሟል ምናምን ብያችሁ ነበረ። የታመመው ደግሞ እንግዲህ ድንገት ነው። ከሰላት ሲመለስ ወደ ፎቅ እየወጣ እያለ ከመጨረሻው ላይ ሲደርስ እንግዲህ ውሃ ተደፍቶ ነበር መሰልን የተባለ ሰበቡ በግልጽ አልታወቀምና አንሸራተተውና ከላይኛው ደረጃ ከሁለተኛው ደረጃ አንስቶ እንግዲህ እስከታች ነው ተንሸራቶ የወደቀው ሰውየው። ከዛም በዚያ ምክንያት እንግዲህ ሐኪም ቤት እንደገባ ነግራቸው ነበር ማለት ነው። እና እኔ ሁሌ እምላቸዋለሁ ሰውዬ በጣም መልካም ሰው ነው። ከዚህ ቤት እንድሰራ እንግዲህ ካላበታች የእሱ መገዛ አለበት ብያቸው አውቃለሁ ማለት ነው። እና ይሄ ሰውዬ እኛ ቤት ማለት ነው እዛኛው ቤቱ 2 ቤት ነው ያለው። ከዛኛው ቤቱ ሹፌር ስላለ አስቤዛ የምትገዛ ሚስቲቷ ነች ከሹፌሩ ጋር እየሄደች ማለት ነው። ከዚህ ደግሞ ሚስቲቷ እንደዚያ ያለች ሰው ነው። ሰነፍም ስለሆነች አስቤዛ ከትንሽ እስከ ትልቅ ከቅመም ጀምሮ እሱ ነው አስቤዛ የሚያደርገው ማለት ነው። እና ይሄን ያክል አመስኑር አልሐምዱሊላህ ምን አለቀ ምን ደቀቀ ተብዬ ተወቀሻ አላቅም። ልክ እንደሌላ ቤት ማለት ነው። ብቻኔ አልቆብኛል ካልኩ ወይንም ደግሞ ሰውየው ከዚያ ቤት ሰንብቶ ወደኛ ቤት ሲመጣ ትቡን ሸይ አና በስር ጀመ ይለኛል ማለት ነው። የምትፈልጉት ነገር አለ ወይ ብሎ ደውሎ ይጠይቀኛል። የምፈልገው ያለቀብኝ ነገር ካለ አወለዋለሁ፣ ከሌለ አይ አንፈልግም ላለው። አንዳንዴ ትንንሽ ነገር ካቋረጠ ለሰተወይቱ ነግራታለሁ፣ ከዱካን ትጠልብልኛለች ማለት ነው። እና እንዳልኳችሁ ሰውየው አሁንም እንደታመመ ነው። አላህ አፊውን ይመልስለት። እና እንደታመመ ስለሆነ ከዛ ልክ በ2 ሳምንቱ እንግዲህ አስቤዛ አለቀብንና መግዛት ግድ ይላል ማለት ነው። ከኛ አልመጣም ገና። አሁንም እዛኛው ቤቱ ነው እየታመመ ያለ። ምክንያቱም እዚህ ወንድ ልጅ የላቸውም። እዚያ ወንዶቹ ልጆች ናቸው የሚያንቀሳቀሱትና ማለት ነው። ከዛ ሴትዋ ብቻዋን እንዳመግዛት ስለማትችል ግዴታ ሸቃሊት አብራ መሄድ አለባትና ውጭ ግን የለቀ ነገር ወይም ደግሞ ያላለቀ ራሱ ትንሽ የቀረው ነገር ካለ እያንዳንዱ ሁሉንም አክተብ ያለች ማለት ነው። ጻፍ ያለችኝ ያገሬ ልጆች። ከዛኔ እህታችሁ 2 ሉክ ሙልት ያለ 2 በስልክ የገጥ ሙልት ያለ አርሲ ኮርሲ ጻፍኩላችሁ ማለት ነው። ገባችሁ? ያለቀብኝን ብቻ በጽፍ እኮ ጥሩ ነበር፣ ግን ያላለቀብኝ ሁሉ ነው የጻፍኩኝ። ለምን አንቺ ታውቂያለሽ፣ እኔ አሁንም ቅድም መሄድ ደስ አይለኝም፣ በሄር ነው አንድ ጊዜ ገዝተን የምንመጣ አለች ማለት ነው። እሺ አልኩና እኔም ጻፍኩና ተነሳሳንና ልንገዛ ሄድን ያገሬ ልጆች ማለት ነው። ግን እንዲሁ በዚህ አጋጣሚ መዳሞቻችሁ አስቤዛ የሚገዙላችሁ ምግብ የምታበስሉ እህቶች እንዴት ነው ችላችሁ የምትሰሩ? እስኪ ንገሩኝ። ወላሂ ሴቶቹ በጣም መጥፎ ናቸው በአስቤዛ ዙሪያ ያገሬ ልጆች። እኔ ሴት ወይ መልካም ሰው ነች በዚህ በኩል አንድም ነገር ብላኝ አታውቅም። ግን ዛሬ እንደተረዶት ከሆነ ለካ እስከ ዛሬ ድረስ ከዚህ ጋር ተመልከቱ። እሺ ጎመን ዘር ገዝቼ ነው ጎመን ዘር ላሳያችሁ ብዬ ነው። ጎመን ዘር ማለት ነው። ዱባይ ከመጣ ያበሻ ጎመን ማግኘት አልቻልኩም እና የሆነ ጊዜ ከኦንላይን አዝጄ የማይበላ ቅጠል አምጥቶ ቤቱን ሁሉ አጠነቡብኝ እና ከጓሮ ልዘራው ነው። እሺ የተረፈውን ደግሞ ፈጭቼ ድንች ወጥ ሰራበታለሁ። በእኛ አካባቢ አግባ ይባላልና በጣም ነበር ድንች ወጥ የሚያጣፍጠው። ግን ለመዝራት ነው በዋነኝነት የገዙት እና ሊያሳያችሁ ስለሆነ ነው ከዚህ ላይ። እና ውድ ቤተሰቦች ለካ ሴትወይቱ አለቀ ደቀቀ የማትል እሷ ከኪሷ ብር አውጥታ ስለማትገዛ መሰለኝ አሁን እንደተረዳሁት ከሆነ። ከዛ ጻፍንና ሄርን ልንገዛ ማለት ነው። እና ሄደን እንደምታዩቸው እንግዲህ ተመልከቱ ያገሬ ልጆች፣ ወላሂ በጣም ትንንሽ ነገሮች ናቸው የተገዙት ገና ከጅምሩ ማለት ነው። አሁን ከዚህ ላይ እንደምታዩት ይሄ ዘይቱን፣ ይሄ ኸሊብ ሪምቦ፣ ሾፋን፣ ለበን፣ ወረጋይናብ፣ መድሩሹ፣ ሮብ፣ መኮረኒ፣ የመኮረኒ ዘር፣ ላዘኛ፣ እሽ መስሪ ምናምን ብቻ በጣም ቀላል ነገር ነው የገዛ ነው ማለት ነው። እና ገና የአንዱ ልክ 3 እና 4 መስመር ሳልጨርስ ጋሪው ሞላ ማለት ነው ያገሬ ልጆች። ከዚያ ሲሞላ በዚህ አኳን ከሆነ ሁሉንም መግዛት ዛሬ አንችልም። ስለዚህ ይሄን ገዝተን እንሄድና ነገ ደግሞ ተመልሰን መተን እንገዛለን አለችኝና እሺ ብለን ወደ ሂሳብ ሄድን ማለት ነው ያገሬ ልጆች። እና
ከዚያ ቁመን ያው ታውቃላችሁ እናንተ ምንም ነገር አታረጉም አሉ ራሳቸው የሚያስተናግዱ ሰዎች እነሱ እንትን እያሉ ወደ ኪስ እያስገቡ ከዚህ ሀገር ታውቃላችሁ አሁን ላይ ዘንቢል ይዞ ነው ሰዎች ገበያ የሚሄዱት። እኛ ግን ሴት ጎይቱ ግድ የለሽ ስለሆነ ዘንቢል ማለት ነው በራሳቸው ፌስታል እየተጠቀምን ያው ሂሳብ ይከፈላል። ከዛ ቁመን እቃዋን እንትን እያለች እያለ ብታዩ ሂሳቡ 400 ገባ 500 ገባ 600 ገባ ሽፍቲ ሹፊ ትላለች ማለት ነው ሴት ጎይቱ። ወላሂ ነው የምላችሁ ተንበድብዳ ልትሞት። ግን እኮ ለማይረባ ነገር ወጣ እኮ ባንዴ እኮ 1000 እኮ ከዚያም በላይ እኮ አጥፍታ ትመጣለች ማለት ነው። ግን ይሄን ነገር ስላለመደችው አዲስ ነገር ስለሆነባት የምትይዘው ሁሉ ጠፋባት ማለት ነው። ከዛ እቃው ማለቁ አይቀርምና እቃው አለቀ። ከዛ ይቺ የምታዋት እቃ ስታልቅ ሂሳቧ ስንት ቢመጣ ጥሩ ነው? ከፌስታሉ ውጭ ወላሂ ነው የምላችሁ 1070 ድርሃም 1070 ድርሃም ማለት ነው። እኔ በጣም ገረመኝ ሀገሬ ልጆች እንዳልኳችሁ እኔ አብሬ አሳሌድ ቀርቼ ወይ ፋትሮን ሳታሳየኝ ይሄ 1000 ብር የጨረሰ አስቤዛ ነው ብትለኝ ይቺ ውሸታን ብዬ አስተባብላት ነበር እንጂ እውነቷን ይሆናል ብዬ አላምንም ነበር። ምን እላችሁ ፈልጌ ነው አሁን እኛ ኢትዮጵያ ያሉ ሰዎች ኢትዮጵያ ላይ ኑሮ ውድ ነው አትምጡ ምናምን ይላሉ። እኛ ደግሞ ከዚህ ለምሳሌ እኔ የማየው ምንድነው ወተት ነው። እኔ የማየው ምንድነው እዚህ የብር 50 ብር ስትገዛ ነው ገባችሁ? እና ያቺ ብቻ ይቺ እዚህ ሀገር ኑሮ እኮ ርካሽ ነው ምናምን እላለሁ። ግን እውነቴን ነው የምላችሁ ልክ በውጭ እንደሚሰሩ እህቶቻችን ኢጃዛ ወጥቼ 1 ቀን 2 ቀን ለራሴ ለምታስፈልገኝ ነገር አስቤዛ ባደርግ ዱባይ ላይ ምን ያክል የኑሮ ውድነት እንዳላውቅ ነበር ማለት ነው። እስከ ዛሬ ግን ይሄን ነገር አይቼ ስለማላውቅ እኔ ስወጣ በጣም ደነገጥኩ። እንዴት ይቻ አስቤዛ ይሄን ያክል ብር ትወስዳለች ማለት ነው? 1070 ድርሃም ማለት በኢትዮጵያ አስቡት ከ50 ሺህ ብር በላይ ነው። ስለዚህ 50 ሺህ ይዤ በእርግጠኝነት ኢትዮጵያ ላይ ሱፐር ማርኬት ብገባ የዚህን እጥፍ የሚያክል እገዛለሁ ብዬ ነው የማምነው። ለምን ብትሉ ከሚባለው በላይ ወላሂ አሁን ላይ ዱባይ ላይ ኑሮ ተወዷል። ዱባይ ላይ ብቻም ሳይሆን በየአረብ ሀገራቱ በየአረብ ቤቱ ለካ እህቶቻችን ራበነ ጠማነ ምንም አይነት ምግብ የለም ሰዎቹ ጥሩ ነበሩ ምናምን የሚሉት ወደው አይደለም። አረቦቹም ኑሮ በጣም ስለተወደደባቸው ነው። እንደምታዩት የተገዛው አርሲ ኩርሲ ነው። አስባችሁታል? ፈዋካል ገዛንም እነ ድንች እነ ቶማት ምናምን ራሱ እነ በሰል መግዛት አልቻለም። ለምን ጋሬው ሞላብን ማለት ነው። እሱን ደግሞ በትናንትና ሄደን ገዝተን መጣነ። ገብቷችኋል? እነዚህ ግን እንደምታዩቸው ያቸው እነ ከቸብ እነ ኸል እነ ዘይቶን እነ ድቁስ እነ ሮብ እነ መኮረኒ እነ ከቸብ እነ ጎመንዘር ስለዚህ ለዚህ የኔ ያክል ብር ሳወጣ እኔ በጣም ገረመኝና እንዴ ለካ እንዴው እናንተ ለካ እንደ ወዳችሁ አይደለም ለካ በየአረብ ቤቶቻችን ድራበን የሚሉ እናንተም ሁሉም ነገር ከአማችሁ በላይ ሆኖባችሁ ነው ማለት ነው እንዴ ብዬ ቆም ብዬ እንዳስብ ማድረግ። ከኔ በላይ ደግሞ ልንገራችሁማ ሚስቲቱ ባሏን አመሰገነ ያገሬ ልጆች። ለምን ብትሉ እንደፈለገች ከምግብ አማርጦ ነው ከፈዋካ ከምን ሳልቅ ዜሮ ነው የሚጨምር። ወላሂ ያወጣው ነው ለእንትኑ የምሰጠው። እነዚህ አሉ ቆሻሻ የሚጥሉትም አሉ ቤት የሚገነቡትም ሲመጡ ለነሱ ጫቸው ነው ባል ለነሱ ነው የምሰጥ። ዛሬ ግን ከኪሷ ወጣ ስትገዛት ባሏን ስትጨቀጭቅ የነበረ ሴትዎ ለባሏ ዱዓ አደረገችለት። ከዛም ደግሞ ባለለላቸው ሴቶችም አዘነች ማለት ነውና አላህ ይሽፊክ ብላ ለባሏ ዱዓ አድርጋ ከዛ ደግሞ እኔ እኮ ባል የሌላቸው ሴቶች እንዴት ነው ኑሮን የሚችሉትና ያለ ባል ቤት ይዞ መኖር በጣም ከባድ ነው ሽፍት ያለች ማለት ነው። ከዛ በመነገተው ሄደን ሁሉንም እቃችንን እንገዛለን ብለን ስናስብ አይውትላችሁ የተሸወርኩት ምን ጋር እንደው ታውቃላችሁ? እሷ ገዝታ ስለማታውቅ አስቤዛ እሷም እንደዚህ ይሆናል ብላ አልጠበቀችም ነበርና ለምሳሌ 2 ፍሬ ለምሳሌ መኮረኒ ወይ ምናምን 3 ምናምን ካለ ክትብ ያለች ዘይት 2 ምናምን 3 ምናምን የቀረ ካለ ክትብ ያለች በዚያው በሄር ነው ገዝተን እንድንመጣ ብላ ማለት ነው። ከዛ ከሄደች በኋላ ግን ያሰበችው ቀርቶ ያላሰበችው ወላሂ የጻፍኩትን ኮተት ግን ማለት ነው ያለኝን ሁሉ ስለጻፍኩት 2 ቀን ራስ ሄደን አልጨረስንም ማለት ነው። ትናንትናም ሄደን ግማሽ ገዝተን መጣን ጋሬው ሞላብን። ዛሬ እንዳለን ብላ ዛሬ ሳነድ ቀረን ማለት ነው። እና በጥቅሉ አረብ ሀገር ራሱ ኑሮ ውድ ነው። እኛ ግን ወተን ስለማንገዛ ይወደድም ይርከስም አናውቅም። እኛ ኮንትራት ቤት ያለ ልጆች ታጣን ማገኘንም በሰው ላብ ነውና መንበላ ለካ እነ መዳም ሰራተኞቻቸውን የሚያስረቡ ወዶ አይደለም እነሱም ኑሮ ተወዶባቸው ነው። እና ኢትዮጵያ ላይ አሁን ኑሮ ውድ ነው ይባላል። ኢትዮጵያ ላይ ብቻ ሳይሆን እንዳዩት ከሆነ በሁሉም ዓለም የኑሮ ውድነት አለ የሚለውን ነገር እንዳውቅ አድርጎኛልና አንዳንዴ ያገኙትን ጸጋ ሲያመሰግኑታል የሚባሉ ሰውዬ ያለ መኖር ብዙ ነገር አስተማሪ ማለት ነው።